ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ጸጉራችሁን እጅግ በጣም በአስገራሚ ፍጥነት የሚያሳድግላችሁን አንድ ውህድ በቤት ውስጥ እንዴት እንደምታዘጋጁ ነው የምነግራችሁ። ዛሬ ይሄን ቪዲዮ የሰራሁትኝ በተለይ ከዚህ ከጸጉር ጋር ተያይዞ በተደጋጋሚ የምጠይቁኝ ጥያቄዎች አሉ። ጸጉሬ በጣም ይሰባበራል፣ ይነቃቀላል፣ ጸጉሬ ያላድጋለኝ፣ ጸጉሬ እየሸሸ ነው ምን ላድርግ? እንዲህ አይነት ከዚህ ከጸጉር እድገት ጋር ከመነቃቀል ከመሳሳት ከጸጉር ችግሮች ጋር ተያይዞ ትጠይቁኛላችሁ። ታዲያ እነዚህን ሁሉ ችግር የሚቀርፍላችሁ የጸጉር መሰባበር፣ መርገፍ፣ መሳሳት እንዲህ አይነት ችግርን እየቀረፈ ጸጉራችሁ በፍጥነት እንዲያድግ፣ እንዲበዛ፣ ወዙን ጥንካሬውን የጠበቀ ጸጉር እንዲኖራችሁ የሚያደርግ አንድ ውህድ አለ። ይሄ ውህድ በቀላሉ በቤት ውስጥ የምታዘጋጁት ነው። ጠቀሜታ ግን በጣም ትልቅ ነው። ስለዚህ ውህዱ ምንድነው? እንዴት አርጋችሁ ታዘጋጁታላችሁ? አቀባቡ እንዴት ነው? በምን ያህል ጊዜ ለውጡ ታዩበታላችሁ? በአጠቃላይ ስለዚህ ውህድ ያለውን መሰረታዊ ነገሮች ነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ደግሞ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። ይሄንን ውህድ ለማዘጋጀት 3 ነገሮችን በዋናነት እንጠቀማለን። አንደኛ የምንጠቀመው ቁርንፉድ ነው። ቁርንፉድ ለሰውነታችን በጣም በርካታ ጠቀሜታ እንዳለው ይታወቃል። ነገር ግን አሁን ከጸጉር ጋር ብቻ ተያይዞ ያለውን ጥቅም ልንገራችሁ። በተለይ ቁርንፉድን የምንጠቀምበት ለጸጉር ትልቁ ጠቀሜታ የጸረ ፈንገስ ባህሪ ስላለው ነው። ይሄ ደግሞ ለምን ይረዳል? በተለይ ፎሮፎር ካለ ፎሮፎርን ለማጥፋት ይረዳል። ፎሮፎር እንዳይመጣባችሁም ለመከላከል ይረዳል። ከዛ ባለፈ ቁርንፉድ ለጸጉር ትልቁ ጠቀሜታ የጸጉር ስሮች በጣም ጠንካራ እንዲሆኑ ያደርጋል። ታዲያ የጸጉር ስሮቻችሁ ጠንካራ እንዲሆኑ በማድረግ የሚበቅሉ ጸጉሮቻችሁ ቶሎ እንዳይነቀል፣ ቶሎ እንዳይሰባበር የማድረግ እድሉ በጣም ከፍተኛ ነው። እሱ ብቻ ሳይሆን የጸጉር ቀዳዳዎች እንዳይደፈኑ ያደርጋል። ብዙ ጊዜ አሁን በተለያዩ ነገሮች በፎሮፎሮች፣ በባክቴሪያዎች፣ በተለያየ ነገር የጸጉር ቀዳዳዎች ይደፈናሉ። ይሄ ቀስ ያለ ጸጉራችሁ እየተመለጠ እንዲሄድ ያደርጋል። ጸጉሮቻችሁ ቶሎ እንዲረግፉ፣ እንዲሰባበሩ ያደርጋል። ይሄ ብዙ ችግር ያመጣል። እንደዚህ አይነት ችግሮችን ቁርንፉድ በጣም በከፍተኛ ሁኔታ ይከላከላል። ስለዚህ ይሄንን ውህድም ለማዘጋጀት አንደኛ ቁርንፉድ እንጠቀማለን ማለት ነው። ሌላው የወይራ ዘይት ነው የምንጠቀመው። እንግዲህ ስለ ወይራ ዘይት ጠቀሜታ ከዚህም በፊት በተለያዩ ቪዲዮዎች ላይ ነግራችኋለሁ። አሁን ግን ከጸጉር ጋር ብቻ ተያይዞ የወይራ ዘይት የሚሰራልንን ጥቅም ስንመለከት በተለይ የወይራ ዘይት ለጸጉር ተመራጭ የሚሆንበት ትልቁ ነገር ከፍተኛ አንቲኦክሲደንት ስላለው ነው። ይሄ በተለይ በዚህ በወይራ ዘይት ውስጥ የምናገኛቸው አንቲኦክሲደንቶች ትልቁ አንደኛ ጠቀሜታቸው የጸጉርን ወዛማነት ለመጠበቅ ይረዳል። ይሄ በተለይ ጸጉራችሁ በጣም ይሄ እየነጣ የምትቸገሩ ሰዎች፣ ድርቅ ያለ ወዙ የጠፋ ጸጉር እየሆነባችሁ የምትቸገሩ ሰዎች የወይራ ዘይት ብትጠቀሙ በጣም ትልቅ ጠቀሜታ ታገኙበታላችሁ። የጸጉር ወዛማነትን ለመመለስ ወዛማ ጸጉር እንዲኖራችሁ ለማድረግ ይረዳል። እሱ ብቻ ሳይሆን ለጥንካሬም ጥሩ ነው። በነገራችን ላይ የወይራ ዘይት ጠንካራ ጸጉርም እንዲኖር ያደርጋል። ይሄ እንዳይሰባበር ያደርጋል። ከዛ ባለፈ ልክ እንደ ቁርንፉድ ሁሉ የጸጉር ቀዳዳዎች እንዳይደፈኑ የማድረግ ስራን ይሰራል። ሌላው የወይራ ዘይት ሲነሳ ትልቅ ለጸጉር የሚነሳው ሽበትን የመከላከል አቅሙ ነው። በነገራችን ላይ በተለይ ያለ እድሜያችሁ ሽበት እንዳይጀምራችሁ የመከላከል ስራን በከፍተኛ ሁኔታ ይሰራል። በተለይ በአሁን ሰዓት ላይ በስትረስ በተለያዩ ነገሮች በርካታ ወጣቶች ላይ ሽበት እየተስተዋለ ይገኛል። እኔ ብዙ ጊዜ አስተውላለሁኝ። እንደዚህ አይነት ነገሮችን አስቀድማችሁ ይሄ ተፈጥሯዊ በሆኑ ነገሮች መከላከል መቻል አለባችሁ። አንደኛው ይሄ የወይራ ዘይት ነው ሽበትን የሚከላከለው ማለት ነው። እነዚህን ሁሉ ጥቅም የሚሰጠንን የወይራ ዘይት ታዲያ አሁን ይሄን ውህድ ለማዘጋጀት ከቁርንፉድ ጋር እንጠቀመዋለን ማለት ነው። ሌላው ዝንጅብል የተወሰነ እንጠቀማለን። ዝንጅብል በነገራችን ላይ ለሰውነት በርካታ ጥቅም እንዳለው ይታወቃል።
ለፀጉርም ዝንጅብል በጣም ትልቅ ጥቅም አለው። እስቲ የዝንጅብልን ለፀጉር የሚሰጠውን ጠቀሜታ እንመልከት። አንደኛ ነገር የራስ ቅል እንዳይቆጣ ይከላከላል። የራስ ቅል እንግዲህ በተለያዩ ምክንያቶች በሚቆጣበት ጊዜ የራስ ቅላችሁ የመቁሰል ባህሪያቶች ይመጣሉ። በኋላ እዛ አካባቢ ላይ ያው ፀጉራችሁ አላድግ ማለት መሰባበር፣ መሳሳት እንደዚህ አይነት የፀጉር ችግር ያመጣል። ይሄንን የሚከላከልልን ትልቁ ነገር ዝንጅብል ነው። የራስ ቅል መቆጣትን በከፍተኛ ሁኔታ ይከላከላል። እሱ ብቻ ሳይሆን የፀጉር መነቃቀልንም እንደዚሁ ይከላከላል። ሌላው የዝንጅብል ትልቁ ጠቀሜታ ወደ ራስ ቅላችሁ በቂ ደም እንዲደርስ ያደርጋል። አሁን ይሄንን ውህድም አዘገጃጀቱን ስነግራችሁ አንድ ላይ ነግራችኋለሁ። የራስ ቅላችሁን አሁን ይሄን ተቀብታችሁ ማሳጅ ቀስ እያደረጋችሁ ማሳጅ ስታደርጉ ወደ ራስ ቅላችሁ በደንብ የደም ፍሰት እንዲመጣ ያደርጋል። ይሄ ጥቅሙ ምንድነው? በቂ ንጥረ ነገር ፀጉራችሁ እንዲያገኝ በማድረግ ለፀጉር እድገት ይረዳል ማለት ነው። ወደ ራስ ቅላችሁ በቂ ደም የማይደርስ ከሆነ በቂ ንጥረ ነገሮች አይደርሱም። ይሄ ፀጉራችሁ በሚፈለገው ልክ እንዳያድግ እንቅፋት ይሆንበታል ማለት ነው። ታዲያ እንዲህ አይነት ችግሮች ላይ ዝንጅብልን ብትጠቀሙ ዝንጅብል ይሄ የራስ ቅል አካባቢ በቂ ደም እንዲደርስ በማድረግ ለፀጉር እድገት ትልቅ ጠቀሜታ አለው። ለራስ ቅል እርጥበትም እንደዚሁ ዝንጅብል ያገለግላል። የራስ ቅላችሁ እርጥበት በሚኖረው ጊዜ ፀጉራችሁ በደንብ ወዛማ፣ ለስላሳ፣ ጤናማ ፀጉር እንዲኖር ያደርጋል። ታዲያ እነዚህን 3 ነገሮች ተጠቅመን ነው እንግዲህ አሁን ለፀጉራችን ፈጣን እድገት፣ ጤንነት የምንጠቀመውን ውህድ የምናዘጋጀው ማለት ነው። ቁርንፉድን፣ የወይራ ዘይትን እና ዝንጅብልን። ወደ አዘገጃጀቱ እንግባ። በመጀመሪያ ምን ታደርጋላችሁ? 1-2 ራስ የሚሆን 2 ከፍ ያሉ ዝንጅብሎች በደንብ አርጋችሁ አጥባችሁ ፈቅፍቃችሁ ታዘጋጃላችሁ። ከዛ እዛ ላይ 1 ማንካ የተፈጨ ቁርንፉድ ዱቄት ትጨምሩበታላችሁ። እንደዚሁም ደግሞ 1 ስኒ ወይም ደግሞ 1 የሻይ ብርጭቆ መጠቀም ትችላላችሁ። 1 የሻይ ብርጭቆ የወይራ ዘይት ታደርጋላችሁ። ታዲያ እነዚህን 3ቱን አንድ ላይ አድርጋችሁ ቢያንስ ለ5 ደቂቃ ታፈሉታላችሁ። ይሄ በደንብ ተዋህዶ ለ5 ደቂቃ ከፈላ በኋላ አውርዳችሁ እስኪበርድ ድረስ ታቆዩታላችሁ። ከበረደ በኋላ በማጥለያ አድርጋችሁ ንጹህ ቅባቱን ብቻ አጥልላችሁ ታወጡታላችሁ። በኋላ ይሄ ፀጉራችሁን ትታጠቡና ፀጉራችሁን ከታጠባችሁ በኋላ ይሄንን ነገር ተቀብታችሁ ቢያንስ ለ5 ደቂቃ ቀስ እያደረጋችሁ የራስ ቅላችሁን ማሳጅ አድርጉት። ይሄን ፀጉራችሁን ታጥባችሁ ከተቀባችሁ በኋላ የራስ ቅልን ቢያንስ ለ5 ደቂቃ ቀስ እያላችሁ ማሳጅ እያደረጋችሁ ታቆዩታላችሁ። ከዛ በኋላ ከ1 እስከ 2 ሰዓት ከቆየ ይበቃዋል። ይሄ ተቀብታችሁ የምትተዉት ሳይሆን መጀመሪያ ትጣጠባላችሁ፣ ይሄን ትቀባላችሁ፣ ለ5 ደቂቃ ማሳጅ ታረጋላችሁ። ከዛ ከ1 እስከ 2 ሰዓት ታቆዩትና ትታጠባላችሁ። በነገራችን ላይ ይሄን በሳምንት 2 ቀን እንደዚህ ካደረጋችሁ በቂ ነው። በሳምንት 2 ቀን ይሄን እያዘጋጃችሁ እንደዚህ ብትቀቡ በጣም ትልቅ ለውጥ በአጭር ጊዜ ውስጥ ታዩበታላችሁ። በፈጣን እድገት ፀጉራችሁ ሲያድግ፣ ሲለሰልስ፣ መሰባበሩ ሲያቆም ለውጥ እያያችሁበት ትሄዳላችሁ ማለት ነው። ይሄን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ